ኤፌሶ መጽሐፍ ምዕራፍ 6 ቁጥር 10 ላይ ጳውሎስ ስፒሪቹዋል እንደሆነ ነገርን ሲነግረን እንደዚህ አለ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ተቃወሙ ዘንድ እንቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከሥጋ አይደለም፣ ከአለቆችና ከስልጣናት ከዚህም ጨለማ ዓለም ገዢዎች ጋር በሰማይ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር እንጂ ብሎ ጳውሎስ ይነግረናል። የእነዚህ ስፒሪቹዋል ቢንጎች የሚሰሩት ሐሳብን በማበላሸት ነው። በክርስቶስ የሆነልህን ነገር እንዳታስብ፣ እግዚአብሔር እንደማይወድህ፣ እግዚአብሔር እንደማይረዳ፣ በክርስቶስ የተፈጸመልህ ሥራ ሁሉ ከንቱ እንደሆነ ዲስኩር ነው የሚቀጡብህ። ሽንገላ ማለት ልክ ላንተ ያዘነ መስሎት እግዚአብሔር ላንተ ያመዋል ከሆነለት ደግሞ አንተን ብሎ ደግሞ እግዚአብሔር ፊት ደግሞ ይከሳል። ሸንጋይ ነው ጳውሎስ። ስለዚህ ነው ቆሮንቶስ መጽሐፍ ላይ ሲነግረን ምዕራፍ 11 ለሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ይላል፣ በጥቂት ሞኝነት ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገዙኝ። በእግዚአብሔር ቅንዓት እቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ ፍርሃት አለብኛል። አያችሁ፣ ምሽጉ ወይም ሐሳቡ የሚቀመጠው የሚለቀቀው አእምሮ ውስጥ ነው። ለዛ እኮ ነው መንፈስ ቅዱስም በመለኮት ዘንድ ስለኛ ያለውን ሕሳቤ ሊነግረን አይመጣም። ስለ መንፈስ ማሰብ ሕይወትና ሰላም ነው ሲል እኮ መንፈስ ቅዱስ በክርስቶስ ያገኙትን ክብር፣ የተፈጸመን ሥራ፣ አሸናፊነታችሁን ነው ሊነግራችሁ የሚችለው እንጂ መንፈስ ቅዱስ የወረደ ነገር በፍጹም ሊያወራ አይችልም። ስለዚህ ድላችሁ ያለው ሐሳባችሁ ውስጥ ነው። ሐሳባችሁ ደግሞ የቀዳው ከእግዚአብሔር ቃል መሆን አለበት። በክርስቶስ ኢየሱስ የተሰራላችሁን ሥራ በማሰብ ዮሐንስ እኮ ሲነግረን እንደዚህ ነው የሚለን፣ አሸናፊዎች ናችሁ እኮ ይላል። ምን ይለናል? እንደ ዮሐንስ መልእክት ምዕራፍ 4 ላይ ዮሐንስ ይጽፍልን፣ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንደሚመጣ ሰምታችኋል፣ አሁን እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። ይህን ሐሳብ ምዕራፍ 5 ላይ ይደግመዋል ዮሐንስ ሲናገር እንዲህ ይላል ቁጥር 4 ላይ ከእግዚአብሔር የተወለደ ዓለምን ሁሉ ያሸንፋል። ዓለምን ያሸነፈው እምነታችን ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ስፒሪቹዋል ወርልድን ዊን ማድረግ የሚችል ዳግም የተወለዱ ልጆች ብቻ ናቸው። ተወልዳችሁ ግን የወረደ ነገር ግን አታስቡ። በስፍራ ሁሉ ድል መንሳት ይበዛላችኋል፣ የእግዚአብሔር ሞገስ ይከተላችሁ። አንድ ሐሳብ ላሳያችሁና እስቲ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ጳውሎስ ደግሞ እንደዚህ ብሎ ይለዋል፣ እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለው ትሑት የሆንኩ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነት ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳላፍር ለምናችኋለሁ። በሰው ልማድ እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋ። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ብሎ ይናገራል። በእግዚአብሔር ዕውቀት ላይ የእግዚአብሔር ዕውቀት ምንድን ነው? ላንተ
በክርስቶስ ኢየሱስ በመስቀል ላይ የተሰራ ሥራ በትንሣኤ መንፈስ ዳግም በመወለድ የእግዚአብሔር ልጅ የሆንክበት እስከ መንግሥተ ሰማያት ድረስ የሚመራህ እረኛ አብሮ ያለ ልትሰማው ያለው መንፈስ ቅዱስ የወረደ ቃል የለው። መጽሐፍ ሲነግረን እሱ ያከብረኛል አለ ኢየሱስ ሲናገር። ከኔ ያለው ነው ወስዶ ለእናንተ ይሰጣችኋል። ብዙ ሰዎች ጦርነቱ ሳይጀመር ተሸንፈው እጅ ወደ ላይ ብለዋል። አንድ ነገር ልበላችሁ፣ ካሌብ አንድ ጊዜ ለጦርነት ሲወጣ እንደዚህ ያለው በዚህ በኩል ጠል ይሁን በዚህ በኩል ደረቅ ይሁን አለው። ምን ማለት ነው? እምልህን ካደረክ አንተ አምላኬ ትሆናለህ ያለው። እግዚአብሔር ምልክትን አሳይቶናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ይሄ ልጅ ደግሞ ኦን ዘ ክሮስ እኔ ዋጋችን ከፍሏል። ብታም ባታም ቤተ ክርስቲያን እኮ የገሃነም ደጆች የማይችሏት የዲያብሎስን ሥራ ሊያፈርሱ የተገለጡ እርግማንን፣ አጋንንትን፣ በሽታን፣ ጭንቀት፣ ፍርሃትን፣ ሞትን፣ ድንጋጤን የሚሰብሩ ልጆች የተወለዱበት መንግስት ናት። መንፈስና ኃይልን የምትገልጥ መንግስት ናት። ወዳጅ አንድ ነገር ልበልህ፣ መንፈሳዊው ዓለም ሲሪየስ እምነት በሐሳብ ከተቀበልከው ነገር የሚጀምር እዚህ ውስጥ ምንም ከሌለ ምን ታምናለህ? ምንድነው የሚታመነው? አንዳንዶች እንዲህ እኔ እኮ በክርስቶስ የዳኑ እንኳን ሆነ በክርስቶስ ኢየሱስ እንዲህ ተሸንፏል ስትባሉ በዓለም አይደል እንዲህ ያለ ነው ትላላችሁ። ዓለማችሁን ቀይሩ። ዓለማችሁ ያለው እዚህ ውስጥ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ሲናገር እንደዚህ አለ፣ እኔ ከዓለም አይደለሁም እነሱም ከዓለም አይደሉም። ከዓለም እንድታወጣቸዋለን በዓለም እንድትጠብቃቸው ነው። ዓለምህ አንዱ ይሄ ነው። ዓለምህ ይሄ ነው። መኖሪያ ይሄ ነው። ሰው በልቡ እንዳሰበ እንደዛው ነው። በጣም መጠንቀቅ ያለብን እዚህ ውስጥ የምናስበው የሆሊ ስፒሪት ሐሳብ ነው ወይ? ክራይስትን ማግኒፋይ የሚያደርግ ነው ወይ? ከፍ የማያደርጓቸውን ሰዎች መከሯቸው፣ ብትችሉ አግዟቸው። ካልሆነ ግን ተለዩዋቸው። በምድር ባለ ቆይታችሁ ይዛችሁ ተቀልዱ። ዛሬ በኢየሱስ የማንም ክፉ ቃል እናንተን አይዝም። መለቀቃችሁን አውጃለሁ። የአእምሮአችሁ መለቀቅ አውጃለሁ። እምነት እንዲበዛላችሁ ጸልያለሁ። ሆሊ ስፒሪት እንዲያግዛችሁ ጸልያለሁ። ከጸጋ በታች ስለሆነ የእግዚአብሔር ጸጋ አሁን በሰማችሁት ድምጽ ላይ ተአምራት እንዲያደርግላችሁ ጸልያለሁ። በነገር ሁሉ በጌታዬ በኢየሱስ መከናወን ይብዛላችሁ። ሻሎም